አሁን ይሄም ከመጀመሪያው ከዚህ ከወሊዱ ጋር የሚገናኝ ነገር በመጠኑ አለው። ፍትሐ ነገሥታችን ወይም የሥርዓት መጽሐፋችን በአጭር ቋንቋ ብእሲት ትክት ኢትባ ውስተ ቤተ ክርስቲያን እመኒ ኮነት ብእሲተ ንጉሥ እቴጌ እንኳን ብትሆን እንዳትገባ ወመቦዘ ተአደወ ዘንተ ይህንን የተደፋፈረ ካህን ቢኖር ይሳአር ማርጊው አረ እመቤቴ ንጉሥ ሚስት ሆይ የወር አበባ እኮ በወንጌል አበባ ነው እንጂ መርገም አይደለም ርኩሰት አይደለም ብሎ የንጉሥን ሚስት ወደ ቤተ መቅደስ ያስገባ ሰው ቢኖር ከክህነቱ ይሻር ነው የሚለው የሥርዓት መጽሐፋችን። ምን ማለት ነው? ወደ ቤተ ክርስቲያን አትግባ ሲል ከየት ጀምሮ ነው ቤተ ክርስቲያን የሚባለው ነገር ውሳኔ ይፈልጋል። ከዚህ እስከዚህ ነው ብሎ ሥርዓት ስላልሰራ ማለት ነው ቤተ ክርስቲያናችን። እኛ እንግዲህ እስካሁን ባለው የቤተ ክርስቲያን ሥርዓት አንዳንድ ወደ ቤተ ክርስቲያን የማያስገቡ ነገሮች ላይ 40 ክንድ መራቅን ነው የቤተ ክርስቲያናችን መጽሐፍ ብዙ ጊዜ ሥርዓቶቻችን የሚነግሩን። በዚህ ልክ ርቀት ኖሮ ከሆነ ያስማማናል። ከዚያ ውጭ ግን እንዳልኩት ቁርባን ለቅዳሴ ለቁርባን ለኪዳን ወደ ውስጥ መግባት አይችሉም። ነገር ግን አሁን ባለው ሁኔታ ወደ ቤተ መቅደስ ከመግባቱ ውጪ አውደ ምህረቱ ላይና በቅርብ ርቀትም መውጣት መግባቱ የተለመደ ሆኗል። ያው በከተሞች በገጠር ይሄ የሚሆን አይደለም። በወር አበባ ጊዜ የወር አበባ ያለባት ሴት ወደ ቤተ ክርስቲያን አትግባ ሲል ሙሉ እንደ ቤተ ክርስቲያኑን ይዞታ እንዳልሆነ ግልጽ ነው። ወደዛ ድርሽ እንዳትል ማለት አይደለም። ሲጀምር ከዚህ በፊትም ብዙ ጊዜ እንዳልነው መስቀል አትሳለ ማለት አይደለም። የሚከለክል መጽሐፍ የለም። ጠበልም ምናልባት ጠበል ቦታ ሄዳ ላትጠመቅ ትችላለች እንጂ መጠጣት ትችላለች ቤቷ። ይሄ የፈውሱን ማለት ነው። ከዚያ ውጪ የቅዳሴው ለቆራቢያን ብቻ ነው። ዝም ብሎ አሁን ማንም ሰው እንደሚጠጣው ስላልሆነ ማለት ነው። እንደ ሥርዓት መጽሐፍትን ማንበብ ትችላለች፣ መጽሐፍትን መንካት ትችላለች። ነገር ግን ወደዚያ ወደ ቤተ መቅደሱ እንዳትገባ፣ ወደ ቅዳሴ ወደ ቁርባን እንዳትቀርብ ነው የቤተ ክርስቲያን መጽሐፍ የሚከለክለው። እርኩሰት አይደለም በባህሪው። አሁን ትልቁ ችግር ምንድነው? እርኩሰት ነው ብለን የምንገምተው ነገር አለ። ከዚህ በፊትም እርግጠኛ ነኝ ብዙ ጊዜ መቼም ምናምን ሊሰሙት ይችላሉ። ይሄ እኛ አሁን ጉንፋን ሲይዘን ካፍንጫችን ፈሳሽ ይወጣል። ከዚያ የተለየ ነገር አይደለም። ምናልባት እንደው የሴቶች ልማድ ስለሆነ የበለጠ እንደው ጸያፍ ሆኖብን ለምደነው እንጂ አንድ ካህን ለምሳሌ ጉንፋን ይዞት የአፍንጫ ብሎኑ ቢላላና የአፍንጫ ፈሳሽ ቢያስቸግረው መቀደስ እንዳይቀድስ ይከለክላል። ይሄ ማለት መቼስ በዚህ በአፍንጫው ፈሳሽ ምክንያት ረክሶ አይደለም። ሰው ቢቆስል ወደ ቤተክርስቲያን ገብቶ ማገልገል አይችልም ያ ቁስሉ እስኪፈወስ ድረስ። ሽታ ስላለው ወይም ደግሞ በቁስሉ ምክንያት እሱ ራሱ ህሊናው ስለማይረጋጋ ባልተረጋጋበት ሁኔታ ገብቶ እንዳያገለግል ነው።